ኢና ሊላሂ ወኢና ኢለይሂ ራጂኡን። የእህታችን የሐና ነገር የሐና ጉዳይ ነገሩ ከረረ፣ ነገሩ ተባባሰ። በጣም የሚያሳዝን ነው። ሁላችሁም ኢትዮጵያውያን ዱዓ ልታደርጉ ይገባል ማለት ነው። ለሷ እህታችን ሐና በጣም አስቸጋሪ ጉዳይ ውስጥ ነው ያለችው እየተባለ ነው ማለት ነው። የሐና ጉዳይ ነገሩ በጣም የተወሳሰበ ሆኗል ማለት ነው። 5 ቀን ሙሉ ሌቱንም ቀኑንም ትግል እያደረገ ነበር የሚገኘው ህዝቡ እንደምታዩት ማለት ነው። የሶሻል ሚዲያ ላይ ሰሞኑን እሷ ብቻ ናት ያለችው ማለት ነው። ስለዚህ ይሄን ጉዳይ እሷ በህይወት እስካለች ድረስ መውጣት ስላለባት ሁላችንም በመንጀለው ጥረት ልናደርግና ልንታገል ይገባል ማለት ነው። ደላሎቹ ይመች የሚባለውና ተክለ የሚባለው ደላላ እየሰሩ ያሉ ስራ በጣም ከባድ ነው ማለት ነው። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። ሁሉንም የማሰማችሁና የማስደምጣችሁ ይሆናል። የነ ተክለና የነ ይመችን ጉዳይ ደግሞ ብዙ ነገር አለው። በዚህ ቪዲዮ ሁሉንም የማስደምጣችሁ ይሆናል። ፋሚሊ እነ ሐና ማለት ነው መውጫቸው በጣም እየከበደ እየሄደ ነው። የኛ ሰው ሚዲያ ላይ ይገባል ላይቭ ላይ እንዲኮኖ 900 ሰው ያስቀምጣል 1000 ሰው 20 ሺህ 30 ሺህ ሰው ያስቀምጥና ሚዲያ ላይ መፎከር ብቻ ሆነ። የልጆቹ መውጫ በጣም እየከበደ ሄዷል። አሁን በሙሉ መረጃ ታወቀባቸው ሰዎቹ ደላሎቹ ያሉበት ልጅቷ እንዳለች በሙሉ ሲታወቅ የሚፈለጉት ደላሎች ቦታ እየሸሹ ነው አሉ። የጊደውም ደላላ ይመች የሚባለው ቦታ ቀይሯል አሉ። ቤተሰቦቹን እያሸሸ ነው እየተባለ ነው። የለም ጃዛ ቀይሯል። አያችሁ ከ8 ቀን ያልፍ ያለው መከራ 11 ሚስት ነው ያለው ብለዋል ልጁ። ከ11ዱ 9ኙ የሸዋ ልጆች ናቸው አሉ። የኛ ልጆች ናቸው፣ የአማራ ልጆች ናቸው አሉ። ከ9ኙ ውስጥ አስባችሁታል ስንት የሀገራችን ልጆች እንዳሉ ቤተሰብ እየቀበረ እርሙን እያወጣ በእነሱ በኩል ያሉ። ዛሬ ይቺ ሐና የምትባል ልጅ ወጣይ ማለት የስንት መረጃ ስንት ህዝብ ስንት ስራቸው እንደሚበላሻሽ አስባችሁታል። እና መውጫዋ በጣም እየከበደ ነው። ላይቭ ላይ ታውትና ሚዲያውን ታውትና በተግባር ሆኖ ተግባር ሲጀመር የኛ ሰው የለውም ማውራት ብቻ ነው። 24 ሰዓት ነበር የተሰጠው። ከ24 ሰዓት 36 ሰዓት ከ36 ሰዓት 48 ሰዓት አልፎ 5 ቀን 6 ቀን አለፈ። ሲጀመር የኛ አማራ ተግባር የለውም። በተግባር ዜሮ ነው ማውራት ብቻ እና እንጂ ነግበኔ የተባለ 30 ሰው 30 ሺህ ሰው 40 ሺህ ሰው ገስት ላይ እየተቀመጠ ታብታብ አርጉ ሼር ኮፕሊንግ አርጉ እየተባለ 90 ሰው 90 ሺህ ሰው ህዝብ ምን ይሰራል? ተግባር ካላመጣ ፋይዳ የለው። ይሄ ወንድማችን እውነቱን ነው። ሁላችንም እንደግፈው ይገባል ማለት ነው። ይሄው 5 ቀን 6 ቀን ሙሉ 24 ሰዓት ላይቭ ተቀምጦ መንጫጫቱ አንድም ጥቅም አላመጣም፣ ምንም ፋይዳ የለውም እያለ እየተናገረ ነው ያለው ማለት ነው። ስለዚህ ውድ ኢትዮጵያውያን ለእህታችንን ሐና ጉዳይ በቀላሉ ሳንመለከት ማለት ነው ሁላችንም ወደ ተግባር መሄድ አለብን ማለት ነው። እንደሰማችሁት የደላላዎቹ ሚስት 9 10 11 ናቸው እያለ ነው ማለት ነው። ስለዚህ እነዚህ ሴቶች ማለት ደግሞ የኛ እህቶች ናቸው ማለት ነው። ከዚህ የሄዱ ናቸው። እነዚህን ሴቶች ደላላዎቹ 10ን 11ን ሴት ያስቀመጡት ሳይፈልጉ በግዳቸው እዛው እየወለዱ የታግተው የተቀመጡ እህቶቻችን ናቸው። ሐናንም ሞታለች ብለው ለቤተሰብ ለሀገር ያስተዋወቁት አውቀው ነው ማለት ነው። በህይወት እንዳለችና አብራዛው እነዚህ ሴቶች ጋር እንደተቀመጠች በቅርብ ቀን በዚህ 15 ቀን ውስጥ የመጣ ላይ ተናግሮባቸዋል ማለት ነው። እውነታው ይሄ ነው እየተባለ ነው አሁን ላይ ያለው። ስለዚህ ይመች የሚባለው ደላላና ተክለ የሚባለው ደላላ አውሸታቸውን ለማስመሰል የ2 ዓመት የዓመት አስክሬን ቀርጸው እየላኩ ሞታለች ሐና እያሉ ሰውን ለማሳመን ነው የሚሞክሩት ማለት ነው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሙሉ መረጃውን ነው ዛሬ ማሳያችሁ። ልጅቱ እኔ 15 ቀን በፊት በአይኔ በብረቱ አይቻታለሁ። በዛ ላይ ደግሞ ማረጋገጫ ሰው ጠይቄያለሁ። ተዛው ተነሱ አጠገብ ሰው ጠይቄያለሁ። ልጅቱ አለች። ደግሞ የሁለቱ ሬሳና የሰነብናል እኔ ስለ ሬሳ ቃለሁ ሬሳ ይሄ የሰነበተ ነው። ቢያንስ ዓመት ተዛ የበለጠው ነው። ልጅቱ በህይወት አለ። ካላስ በቃ ይርቀቋት። የሚፈልጉትን ነገር ጠይቀው በቃ ልጅቱን ይርቀቋት። የሚያረጉትን አርገው ልጅቱን መርቀቅ ነው ያለባቸው። ገባችሁ? ሙታለች ብለው ብዙ መረጃ ስለሚወጣ ብዙ የታገቱ ልጆች ስላሉ ብዙ ዛውስ ስላሉ እሷ ብትወጣ እነዚህኞቹ የሚወጡብናል የሚል መረጃ አለ ማለት ነው። ተሰቃያል። ለምንድን ነው እንትን የሚል አልሞተች ሙታል ብሎ ለምን በተሰብ ያስለቅሳል? ነገ ጧት እኮ እሱ ህይወት ይጀምራል። ነገ ጧት እኮ እሱ ወልዶ የራሱን ህይወት ይጀምራል። እኔ ልጅቱን በአይኔ በብረት አይቻታለሁ። እሺ ወንድሜ ቦታው የት ቦታ ነው ያያኸው? አዎ እየሰማንህ ነው። የት ቦታ ነው አንተ ያያኸው? ፈርሻ እኔ ልጅቱን በአይኔ በብረት አይቻታለሁ። እንደሰማችሁት ከ15 ቀን በፊት ሲመጣ የነበረ ልጅ በአይኔ በብረቱ አይቻታለሁ እያለ እያወራ ነው። እነሱ ደላላዎቹ ደግሞ ሙታለች እያሉ አስክሬኗን እየቀረጹ እየላኩ ነው። ስለዚህ ብዙሃኑ ሰው አሁን ግራ የተጋባው ማንኛው ነው እውነታውና ማንኛው ነው ትክክለኛው የሚለውን ነገር ነው። ስለዚህ ብዙሃኑ ሰው አስክሬኑን ብዙ ሰው ዶክተሮች ባለሙያዎች ይችላል ያውቀዋል መቼ እንደሆነ። ዛሬ እንኳን በህይወት ብትኖር
ከሰውነቷ ከጥርሷ ከፀጉሯ ቢወስዱ የዛሬ እንደሆነ ያውቃሉ። የስንት ወር እንደሆነ ያውቃሉ። ዶክተሮች ያውቃሉ። ይሄ 2 ወር ከ7 ቀን ነው ከ8 ቀን የተባለ ነው። ዶክተር ከመረመረው ትክክል ከሆነ ትክክል ናቸው እነዚህ ሰዎች። ዝም ብሎ አጀንዳ አይፍጠሩ። እኔ ያልገባኝ ነገር ዘይድም ሳይደም እንደዚህ በእንደዚህ አይነት ሰው ማለት በዚህ አይነት ነገር ማለት አስክሬኑ የመቼ እንደሆነና ሀና ስለመሆኗ የሚታወቅ ከሆነ በቃ ቤተሰቦቿም ይረፉ። ይሄንን ደግሞ እንሞክር። እንግዲህ ይሄንን ማወቅ የሚችሉት የጤና ባለሙያዎች ናቸው። እንግዲህ እኛ የሚሆን ከሆነ ነው ሀና እንዲያልሞተችና በህይወት እንዲያለች ተናገረችው። የተክሌ እህት ናት ማለት ነው። የታገተችበትና ተክሌ ጋር የተቀመጠችበት ምክንያት ደግሞ ይመች የሚባለው የጂዳው ደላላ ነው አሳልፎ የሰጠው ብላ ተናግራለች። ትክክለኛ መረጃ ነው እየተባለ ነው ማለት ነው። ይሄ ሀና ለመኖሯና በህይወት እንዲያለች ትልቅ መረጃ ሆኗል ማለት ነው። ስለዚህ የተክሌ እህት የተናገረችው ይመች የሚባለው የጂዳው ደላላ ለተክሌ አሳልፎ የሰጠበት የራሱ የሆነ ምክንያት አለው ውስጡን ባላውቅም እያለች ነው ማለት ነው። ሀና ለመሞቷ ትልቅ መረጃ ይሄ ይገኛል ማለት ሀና ባል ለምንድነው ዝም የሚለው የምትሉት የተወሰነ መረጃ ተገኝቷል አሁን ማለት ነው። ከይመች ከጂዳው ደላላ ጋራ ተመሳጥሮ እንዲሁም ግንኙነት አላቸው። መታገቷን ውስጡ ያውቃል እየተባለ እየተጠረጠረ ይገኛል ማለት ነው። የሀና ባል ውስጡን ከይመች ጋር ጓደኛ መሆኑ እየታወቀና እየተሰማ ይገኛል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ይሄ ሁላችሁም መሰማትና ማዳመጥ ያለባችሁ ጉዳይ ነው። የሀና ባል የተባልክ ሌባ ማለት ነው። ትልቁ ሌባ አንተ ነህ። ትልቁ አጋች አንተ ነህ። ከነ ይመች ጋር ሆነህ ከወዳጆች ጋር ሆነህ የገንዛ ሚስትን ያሳገትካት ካድሪ ሌባ የሀና ባል ነህ እያልኩ ነው። በቃ ይመች የሚባል ሰው ጋር ትናንትና ቤት ስታቀያየር የዋልክ ሌባ ካድሪ አንተ ይቺ ልጅ ይቃማ ልታወጣ ስትሄድ እኔ ይቃማ ወተሽ ከመጣሽ ሚስቴ አትሆኝም እያልክ ስትጨቃጨቃት የነበረ ሰው አንተ በቃ እጅህ እንዳለበት ትክክለኛ መረጃ ደርሷል። አሌባ አንተ ሌባ ሚስትህ እኮ ናት የጠፋች። ቢያንስ እንኳን አንድ ቪዲዮ ሰርተህ የኢትዮጵያ ሕዝብ ወይ ፍረደኝ ማለት እንኳን ማንን ገደል? አሌባ የገንዛ ሚስት ናት፣ የልጅ እናት ናት። አንተ ካድሪ እንዴት አንተ እጅህ እንዳለበት እኮ የሚያስታውቅ እኮ እዚህ ጋር እኮ ነው። ተመልከት እንግዲህ ትክክለኛ ያሳገድካት አንተ ነህ። አሁንም ቢሆን ይመች የሚባል ሌባ ደላላ እና ደግሞ የሀና ባል የተባልክ ሌባ ሁላችሁም መታገት አለባችሁ። እና ደግሞ የገጠር ልጅ የምትባል ኮልኮሌ የሶስታችሁም ቤተሰብ መታገት አለበት፣ መገደል አለበት።